አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ምን አየሻላት አንተ ሱባኤ አይደል ሄድከው? እኔም ደግሞ ቤቴ ሱባኤ ይዤ ነበር። ለምንድን ነው ሱባኤ ያዝሽው? ለራሴ ጉዳይ ለራሴ በቃ እግዚአብሔር ሆይ ትዳር ስጠኝ ህይወቴን አስተካክልልኝ ብዬ ሱባኤ ይዤ ነበር። ግን ያንተን ያሳየኝ አለችው። እንዴት ማለት እኔ ሳገባሽ አላት። አይ አይደለም እሱ የራሴን ነው የጠየቁት። ግን አንተ ጋር ያሳየኝ ምንድነው ማን እንደሆነች አላውቃትም። ግን ቀጭን ረጅም ናት፣ ጥርሰ ፍንጭት ናት እና እንደ ውሻ ስትልስህ ሁሉ ነገሯ እንደ ውሻ ነው። ተንበርክካ ስትልስህ ተንበርካ ማለት እንዴት ነው? እሱ ቁጭ ብሎ እንደ ውሻ ነው የተንበረከከችው ማለት ነው። እሷ ቅርጿ እንደ ውሻ እንዲሆን ነው እና አፉን ትልሰዋለች፣ አንገቱን፣ አፍንጫውን፣ ሁሉን ነገር ትልሰዋለች፣ እጁ እንደዚህ ትልሰዋለች እና እየላሰችህ ነው ያየሁት። ማንዶች ግን አላወቅኳትም። ስለዚህ እንዴ ካንቺ በፊት የነበረችው ካሼር እኮ ናት አላት። በል መምህር ጋር ደውልና ምን እንደሆነ ጠይቀው አለችው። ደወለ። መምህር እንደዚህ ህልም አየችልኝ ካሼር። እኔ ግን የሄድኩት ለራሴ ነበር፣ እኔ አላየሁትም ህልሜ። ሱባኤን ጨርሻለሁ። ግን የኔን ጉዳይ ለማን ያሳያት? ለካሼሪዋን ያሳያት። ምን አየች? እንደዚህ እንዴ እንደዛማ ከሆነ ሳላቢ ነው አልኩት። ይሄንን ነበር እንዴ መምህር ያየኸው አለኝ። አዎ። ከዛ እኔ ተረድቻለሁ፣ ገብቶኛል። ግን ምንድነው ዝምድና ይኖራቸው ይሆን ወይም ደግሞ ቀረቤታቸው ምን ያህል ይሆን? ትንሽ አንዳንድ ጊዜ ማይታወቅም። አንዳንድ ሰዎች ውሽምነት ይሄ ያለ አይደለ ብቻ የሆነ በዝሙትም የተነካኩ ሊሆን ይችላሉ። በጣም ካላቸው ማወቅ ቀረቤታ ስለሷ በጣም አግዝፎ ሲናገር ሰምቼው ነው። አረ በጣም አሪፍ ሰው ናት ምናምን ብሎ ሲናገር ሰምቼው ነው እንደዚህ ያልኩትና የዝሙት መንፈስ ሊሆን አይችልም አለኝ። ኖ የዝሙት መንፈስ ሊሆን አይችልም። የዝሙት መንፈስ ከሆነ ቀጥታ ሩካቤ ስትፈጽሙ ወይ ነገር ሲሆን ነው እንጂ በፍጹም ይሄ ሊሆን አይችልም ብዬ ነገርኩት። ሰላቢ መንፈስ ታሰር እያለ በመቁጠሪያ ራሱን መቀጥቀጥ ሲጀምር ጮኸ። የት? ስራ ቦታ ላይ ያለው ቢሮ ደግሞ ግራውንድ ላይ ነው። ቤቱ ግራውንድ አለው። ምንም ድምፅ አይሰማም። የቤቱ ሙዚቃ የቤቱ ምንም ነገር ሲከፈት መዝሙር ምንም ሲከፈት አይሰማም። ወደታች ዝግ ነው ማለት ነው። ከዛ ደወለላትና ነይ ሬሳሽን አንሺ አላት። እንግዲህ ሰውየውን ዮሴፍን የደወለው ማለት ወይም ደግሞ መንፈሱን የደወለው ማለት ይከብዳል አይደል? ከዛ ስትመጣ እየጮኸ ነው። መቁጠሪያውን ተቀብላ ማን አንተ ስትለው የሚያወራው በሴት ድምፅ ነው። የማን ድምፅ ነው? የሚስቱ ድምፅ ነው። ወይኔ ተያዝኩኝ፣ ወይኔ ተዋረድኩኝ፣ አንቺ ከመጣሽ በኋላ ገልሻለሁ ምናምን ብሎ እዚህ ግራውንድ ስር ገድዬሽ እዚሁ ነው መቃብርሽ ብሎ እንደ አንገቷን ንቅ ሲያርጋት ጊዜ በስላሴ ስም ብላ መቁጠሪያው እንደዚህ ይዛ ዲያርጋ ጀርባውን ስትመታው ወደዛ ሄዱ ተፈናጥሮ ወደቀ። ከዛ ውስጥ እግሩን እየቀጠቀጠች ውስጥ እግሩን እንደዚህ መሬት እየፈገፈገ ነበረ። ውስጥ እግሩን እየቀጠቀጠች ጫማውን አስወልቃ ካልሲውን ጸበል ስታርገፈክፍበት በካልሲው የተደገመው በፓንቱን እንደዚህ አድርጎ ይገባል። በፓንቱ ተደግሟል። ካናቴራው ከላይ ያደረገውን ልብስ አውልቆ ካናቴራውን ፓንቱንና ካልሲውን አውልቆ ቁጭ ያደረገ እንደዚህ ብሎ ፈርቶ ያየዋል። ወደ ልቦና ተመልሷል እኮ። ከዛ ምን ሆነሃል አለችው። እኔ እንጃ እኮ። ለምን ልብሱን ታየዋለህ አለችው። እኔ እንጃ አላውቅም፣ ምን ሆኜ ነው አላት። ምን የተፈጠረ ነገር አለ አላት። ምንም አልተፈጠረም፣ አይዞህ በቃ ከነመለመላው ቁጭ ብሏል እኮ። በነገራችን ላይ ማለት ለመጀመሪያ ጊዜ ነው እንደዚህ ያየችው። ምን ሆኜ ነው አላት። ጮኸህ እኮ ጠራኸኝ፣ እኔ ሬሳሽን አንሺ አልከኝ አለችው። እኔ አዎ እሺ ምን ብዬ ጮኩኝ? የሚስት ድምፅ ነው የሚሰማው። ሚስት ነች የምትለፈልፈው አንተ ላይ። በምን አወቅሽ አላት። ድምጿን አውቃታለሁ፣ አንተ ላይ ሆና ነው ድምጿን የሰማሁት አለችው። ይሄ መምህር ማለት እንግዲህ እኔ ስለ ሚስቱም ጠይቄዋለሁ እና ሀሳብ ሆኖበታል ለካ። ከዛ እዛው ስዕሉን ምናምን በሽቶ ቀብቶ አጠቃላይ ቤቱን በቃ አሳምሮ ከዚሁ አልወጣም እዚሁ ነው መሆነው ቤቴም አልሄድም ብሎ 3 ቀን 4 ቀን ቤቱ ሳይሄድ ሚስቱ መታ እስክታየው ድረስ ምንድን ነው ምን ሆነሃል አለችው። ምንም። ለምን ቤት የማትመጣው? አይ እግዚአብሔር መልስ እስከሚመልስ። የምን መልስ? በሆቴሉ ላይ እየተከናወነ የነበረው ነገር መልስ እስከሚነግረኝ ድረስ ነው። ከዛ ህልምና ያለን ህልምና እንማለን፣ የሚፈታልንን እንፈልጋለን። አንዳንዶቻችን ልክ ናቡከደነጾር ለአስማተኞቹ ህልሙን ለማስፈታት እንደሞከረ ህልም መፍታት የማያውቁ ስለ ህልም የማያውቁ ሰዎች ጋር ሄደን ዛሬ በህልሜ ይሄንን አየው፣
ዛሬ በህልሜ እንዲህ ተነገረኝ እንዲህ ተባልኩኝ ብለን የምንናገር ሰዎች አለን። እግዚአብሔር አምላካችን ወደ ሰው ልጆች የሚመጣው ሰዎችን የሚያነጋግረው አንድም በህልም ነው። ህልም ማለት እግዚአብሔር ወደኛ የሚመጣበት ሰማያዊ መንገድ ነው። ሰዎች ህልምን ከእግዚአብሔር የተነሳ ያያሉ። ሰዎች ህልምን ከመቤት ያያሉ። ሰዎች ህልምን ከቅዱሳን መላእክት ያያሉ። ሰዎች ህልምን ከቅዱሳን ያያሉ። ሰዎች ህልምን ከክፉ መናፍስት ያያሉ። ሰዎች ህልምን ከስጋ ድካም የተነሳ ያያሉ። በዚህ በመጽሐፈ መክብብ በምዕራፍ 5 ቁጥር 3 ላይ ህልም በሉ እስኪ ህልም በስራ ብዛት ይታያል። ስለዚህ ህልም ከምን ይታያል ማለት ነው? በስራ ብዛት ማለት ምን ማለት ነው? ይመልስልኝ። በምናችን በዋልንበት ጥሩ ነው። በነገራችን ላይ ቀን የዋላችሁትን ውሎ ማታ በህልማችሁ ደግማችሁ ታያላችሁ። ቀን የተናገራችሁትን ሌሊት ስትናገሩ ታድራላችሁ። ሰው በስራ ብዛት ህልም ያያል ማለት ሰው ከስጋዊ ስራው ወይም ደግሞ ከስጋው ድካም የተነሳ ህልም ያያል ማለት ነው። ይሄ ህልም አይደለም። ሰው ከስራ ብዛት ወይም ደግሞ ከስጋው ድካም የተነሳ ህልም ካየ ይሄ ህልም ሳይሆን ቅዠት ነው። እንደነገርኳችሁ ሱባኤ ገብታችሁ ጸሎት ይዛችሁ ከእግዚአብሔር ዘንድ ህልም ታያላችሁ። ምክንያቱም እግዚአብሔር ወደኛ የሚመጣው አንድም በህልም ነው። በዚህ በኦሪት ዘፍጥረት በምዕራፍ 20 ቁጥር 3 ላይ እግዚአብሔርም ሌሊት በህልም ወደ አቤሜሌክ መጣ ይላል። ወደ ማን መጣ? ወደ አቤሜሌክ መጣ። ስለዚህ እግዚአብሔር አምላካችን ወደኛ የሚመጣው በህልም ነው። ህልምን ስታዩ ለመናገር ለማስተርጎም አትቸኩሉ። ሱባኤም ገብታችሁ በቤታችሁም በጸሎት ተወስናችሁ እንዲሁም ደግሞ ዝም ብላችሁም ተኝታችሁ እግዚአብሔር በቸርነቱ ህልም ሊያሳያችሁ ይችላል። ስለ ህይወታችሁ ሊጠቁማችሁ ይችላል። በህልም የወደፊት ህይወታችሁ ሊነገራችሁ ይችላል። ህይወትም ይሁን ሞትም ይሁን ህይወት ከሆነ እንድንጠቀምበት፣ ሞት ከሆነ ደግሞ እንድንጠነቀቅበት እግዚአብሔር አምላካችን ህልም ያሳየናል። ያንን ያየነውን ህልም ሳንደነግጥ ቁጭ ብለን አስተውለን ከቻልን ራሳችን ማሰብ፣ ካልቻልን ደግሞ እንደው ለአባቶች ነው መንገር ያለብን። አንዳንዶቻችን ህልም አይተን ጠዋት እስክንናገር የሚያቅበጠብጠን ሰዎች አለን። ሱባኤም ገብተን ጸሎትም ይዘን በድንገት እንኳን አስገራሚ ህልም ካየን በልቦናችን አንይዝም፣ በልቦናችን አናኖርም። ለጓደኛችን፣ ለወዳጃችን፣ ላገኘነውም ሰው እስክንናገር የምንቾክል ሰዎች አለን። ህልማችሁን ሚስጥራችሁን በልቦናችሁ ያዙ። በዚህ በሉቃስ ወንጌል በምዕራፍ 2 ቁጥር 52 ላይ እመቤታችን በልቦናዋ ታኖረው ነበር ይላል። በምን ታኖረው ነበረ? በልቦናዋ። ልጇ አምላክ እንደሆነ ለሰው አልተናገረችም፣ በልቦና አኖረች። እመቤታችን ህልምና ራእይ ስታይ ለሰው አትናገርም፣ ዝም ነው የምትለው። እንደነገርኳችሁ እግዚአብሔር ብዙ ሚስጥር በህልም ይገልጽልናል። አንዳንዶቻችን እንደው ሰው ህልም ሲነግረን ከትዕቢታችን የተነሳ እማንሰማና ማንቀበላለን። ጥሩ ነው፣ ህልምን አለማመን ጥሩ ነው፣ መጠርጠርም ጥሩ ነው። አንዳንድ ጊዜ ግን የህይወታችንን አቅጣጫ ተከትሎ የሚመጣ መልእክትና ህልም ወይም ደግሞ ከህይወታችን ጋር የተገናኘ ህልም ስንሰማ አሊያም ደግሞ ሰዎች እንደዚህ አይነት ህልም አየው ብለው ሲነግሯችሁ ዝም ብላችሁ አትናቁት። ስሙት፣ አዳምጡት፣ አስተውሉት። ከናንተ ጋር የሚሄድ ከሆነ ተቀበሉት። ከናንተ በተቃራኒ ደግሞ ከሆነ አሊያም ደግሞ ከመንፈሳዊ ህይወታችሁ ጋር የማይስማማ የማይጣጣም የማይገጥም ከሆነ ተውት። ነገር ግን ህልምን እግዚአብሔር ለምን ለኔ አላሳየኝም፣ እንዴት በሰው ይነገረኛል ማለት ይሄ ትልቅ መንፈሳዊ ትዕቢትና ውድቀት ነው። በጣም የሚገርማችሁ እናታችን ድንግል ማርያም ታውቃላችሁ፣ ሊቀ መላኩ ቅዱስ ገብርኤል መጥቶ ትጸንሲ ወይም ደግሞ ትጸንሻለሽ ከሶስቱ አካላት አንዱን እግዚአብሔር ወልድን ትወልጃለሽ ብሎ መልአኩ ቅዱስ ገብርኤል በአካል መጥቶ ክንፉን ዘርግቶ ሰላምታ ሰጥቶ ብስራቱን ነግሯታል።
እንደምትወልድ በመላካዊ አንደበቱ በደንብ አሳውቋታል። ይሄንን የቅዱስ ገብርኤልን ብስራትና የምስራች ድንግል ማርያም በዓይኗ አይታለች፣ በጆሮ ሰምታለች። ነገር ግን ጌታችን መድኃኒታችንን ኢየሱስ ክርስቶስን ከወለደች በኋላ 2 ዓመት ሲሆነው ሕፃኑ የእግዚአብሔር መልአክ ትላንት ጌታችንን እንደምትወልድ ለራሷ ለድንግል ማርያም በአካል መጥቶ ነገራት። ነገር ግን ከ2 ዓመት በኋላ ደግሞ ቅዱስ ገብርኤል መጣና ለእመቤታችን አልነገራትም። ለአረጋዊ ለቅዱስ ዮሴፍ ሕፃኑን ከእናቱ ጋር ይዘ ወደ ግብፅ ሽሽ ሄድ፣ ተመለስ ብዬ እስክነግር ድረስ በዛ ቆይ ብሎ ነገረው። ይሄንን መልእክትና ህልም አረጋዊ ቅዱስ ዮሴፍ ከቅዱስ ገብርኤል ሰማ። ለእመቤታችንም እንዲህ አላት፣ እነሆ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ አንቺንና ሕፃኑን ይዤ ወደ ግብፅ እንድሄድ ነግሮኛል፣ አዞኛል አለች። እናታችን ድንግል ማርያም መምህረ ትሕትና ናት፣ የትሕትና እናት ናት። ለአረጋዊ ለቅዱስ ዮሴፍ ትላንት ከሰማይ ወርዶ ሰላምታ ሰጥቶ ይሄንን ሕፃን አማኑኤልን እንደምወልደው የነገረኝ መልአክ ለምንድን ነው ዛሬ ያልነገረኝ? እንዴት ላንተ ይነግራል? እንዴትስ ባንተ በኩል የስደት ሕይወትን እሰማለሁ? እንዴት ካንተ ሰምቼ ስደትን እጀምራለሁ? አይሆንም፣ ትላንት የነገረኝ ገብርኤል ዛሬም ይንገረኛል አለች። እሺ ብላ ሰማች። አረጋዊ ቅዱስ ዮሴፍ የነገራትን ህልም ተቀበለች። ከዛ በኋላ ስደት ጀመረች። እንደገና 3 ዓመት ከ6 ወር ወይም ደግሞ 4 ዓመት ከተንከራተተች ከተሰደደች ብዙ መከራ ከተቀበለች በኋላ እንደገና የእግዚአብሔር መልአክ ለቅዱስ አባታችን ለአረጋዊ ሕፃኑን ከእናቱ ጋር ይዘህ ሂድ፣ ሄሮድስ ሞቷል፣ ተመለሱ ወደ ሀገራችሁ ብሎ ሲነግረው እንደገና ለእመቤታችን ነገረ። ተያይዘው ወደ ሀገራቸው ተመለሱ። ቅዱስ ገብርኤል ትላንት ያበሰራት ዛሬ መንገር አቅቶት አይደለም፣ የእመቤታችን ክብርና ትሕትና ሊያሳውቀን ነው። አንዳንድ ሰዎች አሉ፣ ይጸልያሉ፣ ሱባኤ ይገባሉ፣ ይሰግዳሉ፣ በጥሩ መንፈሳዊ ሕይወት ወይም ደረጃ ላይ ናቸው። ነገር ግን የጸሎታቸውን ፍሬና መልስ ለማወቅ እግዚአብሔር በአንድም በሌላ ሰው ሲነግራቸው የምጸልየው እኔ የሚያየው ከኔ እኔ ሱባኤ ገብቼ እኔ አንብቼ እኔ አልቅሼ እግዚአብሔር ለምን አልነገረኝም? እመቤታችን ለምን ለኔ አላሳወቀችኝም? ብለው ራሳቸውን የሚፈትኑ ሰዎች አሉ። እንደዚህ እንዳትሆኑ። እግዚአብሔር የሚገባችሁ ከሆነ ለራሳችሁ ይነግራችኋል። አንዳንድ ጊዜ እግዚአብሔር አምላክ ድንግል ማርያም ሱባኤ ገብተን የችግሩ ባለቤት የጉዳዩ ባለቤት ችግራችንን ይዘን ሱባኤ ገባ ነው እኛ ነን። የጸለይነው የሰገድነው የለፋነው የጾምነው እኛ ነን። ለኛ መንገድ ሲገባ ለሌላ ሰው የሚነግሩት አንድም እኛ ህልሙን አይተን እንዳንጠራጠር ነው። ምክንያቱም ስለኛ ችግር የማያውቅ ሰው፣ ስለኛ ችግር ያልሰማ ሰው፣ የኛን ጉዳያችን የማያውቅ ሰው፣ እኛ ግን ችግራችንን ይዘን ሱባኤ ገብተን ጸሎት ይዘን በነበርንበት ሰዓት አንድ ሰው ወይም አንድ ሴት መታ እንደው እኮ ይገርማል ዛሬ በህልሜ እንዲህ አየው ወይም ደግሞ ለከሊት እንዲህ በይ ተብዬ መልእክት ተላኩ ተብሎ ሲነገር ያ ነገር ከህይወታችን ጋር ስለሚገናኝ ብንሰማው እንጠቀምበታለን። ስለዚህ አንዳንድ ጊዜ የራሳችንን ህልም እንዳንጠራጠር እግዚአብሔር በሌላ ሰው ይነግረናል። አንድም ደግሞ የዛን ሰው ክብር ሊያሳውቀን በዛ ሰው መልእክት ይልክልናል። እንደነገርኳችሁ እግዚአብሔር ካስፈለገው ለራሳችን ይነግረናል፣ አሊያም ደግሞ በአንድ ወዳጁ በኩል ይነግረናል። ሲለቀስ እንዴት ነው መታቾች ስታለቅሱ? ልጃችን አዎ ይገባል፣ ሬሳ ሳጥኑ ይገባል፣ እሱም ይገባል። እዛው ዳር ጋር ለሰው እንዲመስል አዛኝ እንዲመስል ይቆማል። ወይኔ ልጃችን፣ ወይኔ ልጃችን፣ ወይኔ ጨረስና በቃ በልባቸው ደግሞ ጨረስ አጠናቀቅን።
በቃ በሰዎች ችግርና መከራ የሚደሰቱ ጥቂቶች አይደሉም። በሰዎች ሞት፣ በሰው ስቃይ፣ በሰው ጉዳት ኑሯቸውን የሚመሩም አሉ። የሰውን እድል በመውሰድ አስተሳሰቡን በማደንዘዝ በዲያብሎስ እየተደገፉ ለክፋት የሚቆዩም አሉ። ሰዎች በጎዱለት ቁጥር ተጨማሪ የኑሮ ደረጃቸውን የሚያሻሽልላቸውም አሉ። ሰዎችን በነቀሉና ባፈረሱ ቁጥር ትርፍ የሚያካብቱም አሉ። አንዳንድ ሰው በገበሩ ቁጥር ሕይወትንና ኑሮ እድሉን ባበላሹ ቁጥር እርካታ አግኝተው አናኗራቸው የሚሻሻልላቸውም አሉ። ስለዚህ ለብዙ ተንኮለኞች ግብር ተመችተናል። ይህም ደግሞ የእግዚአብሔር ሕዝብ መንፈሳዊውን ኃይል ሲያጣ የሚመጣ ውርደት ነው። በልቦጥ ነው ተከሰሉ እዚህ ያሉ አባት አንድ የሚያጠምቁ እኔ እንትን እልልሃለሁ ብለው 500 ብር አድርገው ተረተው ወሰዱበት። እሱ ደግሞ እውነት እንዴት አድርገው ምን እዛ ሲጠመቅ ጥንቅ ስላለው እኔ ነፍስ አባት ሆናለሁ አሉት። እሺ አለ። እሺ አባት ያለ ታዲያ ምንድን ነው ማደርገው አለ። ጭንቅ ስለው ታዲያ መጽሐፍ ስንቅሳር መጽሐፍ ግዛ አሉት። አረ ችግር የለም እኔ ልዳን እንጂ እኔ የፈለጉትን ይበሉ አለና ከባንክ ሄደና 1000 ብር አውጥቶ ስንት ነው 500 እንኩ ያው ግዙ ስም ይጻፋል እዛ ላይ ምናምን አለ። ወስኑ አሉት እና በሌላ ጊዜ እዚህ ተገናኘና እኔ ራሴ መንፈሱ አንተ እለዋለሁ። አንተ ነህ እንዴ ያልከው? እኔ ራሴ አንተ እንዴ ያልከው? ተነስ። ልጁ ወደ ጸበል ቦታ እዛው ሲገባ ተገናኙ። ድንግጥ አለ። እኔ ደግሞ ያው ራሴ መንፈሱ አንተ ሲቃጠል ነው ክንፈ ሚካኤል ሲቃጠል ነው እያሉ ያዛርገው። ልጁም ግን ነቃባቸውና አባ ሰዱት። እኔ ግን ለምን እንዲፈታት ሌላ እንዳይጨምሩብኝ እንጂ እያለ በቃ ተጣመቀ። አይ ጋንቹሩ ነው ጋንቹሩ በቃ ሄደው ስራው እኮ። ከዛ ወዲህ ታዲያ ሲያዩት ይላሉ አሁን አደኛል እያሉ በቃ ሰይጣን እንዴት አደገኛ እንደሆነ ይሄ አለማወቅ ያመጣው ችግር ነው። እንዳወራብኝ እያሉ እኮ ሲሉ ነበር። እዛው አወራሁት። አወራው አትችልም አይደል አንተ? ቱሪን አፋ ነው። ቱሪን አፋ ስለሆነ ያለው ምን አደርጋለሁ? በቃ አወራሁት ብለህ ደግሞ እንደገና ይቆጭሃል። አይደለም እንዳወራብኝ እያሉ ደግሞ ደውለው ትሄዳለህ እንዲህ መምህር ጋር አሉት። ደውለው አዎ እንዲህ ነገር ያጭበረብሩ ነው ማለት ነው ወይ መድረክ ላይ ይናገራል ብለው ይሆን እንዴ አሉ። ያው አልቀረልም። በቃ እና አስቸጋሪ ነገር ነው። እና ይሄ በጣም አስቸጋሪ ነው። እያዩ ማያዩ አሉ። እያዩ ማያዩ ደመነፍሳዊ ህይወት የያዙ በደጁ በከንቱ ዘመናቸውን የሚጨርሱ ለፍቅረ ነዋይ በቀላሉ የሚገዙ በቀላሉ ሲቃጠል እኮ ነው እንደዚህ የሚለኝ ይሉታል። ለሱ ሲቃጠል ነው እየተቃጠልክ ነው። እውነት ነው። አዎ አረ አይደለም ለሱ ግን ሲቃጠል ነው እንዲህ የሚለኝ። እሺ ክንፈ ሚካኤል አይዞ በርታ ይሉታል። ያው እያወቀ በቃ እሺ አረ ይውሰዱት። እኔ ምን ደግሞ አዎ የጀርባው የወደፊቱ ብዙ ራዕይ ስላለ እሱን ይውሰዱት። ችግር የለም አለ። አይ እቺ ገንዘብ ግን ለሁለት ጌቶች መገዛት አትችሉም ነው የሚለው ቃሉ። ወይ አንዱን ይጠላል ወይ አንዱን ይወዳል፣ ወይ ወደ አንዱ ይጠጋል ወይ ከአንዱ ይሸሻል ነው። ስለዚህ ለጌታና ለገንዘብ መገዛት አትችሉም ይላል። ነገሩ ደግሞ እንዲህ አይነት ሰዎች ነው የኛ ሰው የሚወደው። ላፍ የሚያደርገውን በጣም ይወዳል። በቃ ይስማማናል። ያ ለምን መንፈሳችንና መንፈሱ አንድ ይሆናል። የመንፈስ መስማማት
የዘመናችንን ትውልድ ብዙ ነገሮች አበላሽቶበታል። ተንበርክከሽ በልቧጥ ነው ጠከሰው ነው ፈተን በኢየሱስ ክርስቶስ በቅዱስ ሚካኤል ስም በወላዲተ አምላክ ስም በቅዱስ ገብርኤል ስም ሲኦል እገባለሁ። በቅዱስ እስጢፋኖስ ስም ሲኦል ታስረናል። ቶሎ ሰባት ይቀሩት ተነስተን በርታ። ምን በርታ ታዲያ? ገና መንቃትህ እኮ ነው። በርታ። ማነው ስም? ክንፈ ሚካኤል። ክንፈ ሚካኤል። እሺ በረታሽ ማለት ነው። እግዚአብሔር የተመሰገነ ይሁን። ቀጥቀጣው እንዴት? ያው ቤት ውስጥ ያለ ነው። እናት ወንድም ሆነን አንድ ላይ ሆነን ነው በቃ በመቁጠሪያ ያው እያልን እየጸለይን አልፎ አልፎ ያው ያናደኛል፣ ያበሳጨኛል። በቃ የሆነ አንዳንዴ ተስፋ መቁረጥ ምናምን እንደዚህ ይመጣል አይደለ? አዎ 500 ብር ልኝ ገዛ እንትኑን ስንክሳሩን ሄድ በልታ ጋንጮሩ ነው የተነሳሽ